ባለፈው አንድ ወር በእስር ላይ የቆየው ድምጻዊ አንዱዓለም ጎሳም ከሰዓታት በኋላ ፍርድ ቤት ይቀርባል። የፍርድ ቤት ውሎ በጉጉት እየተጠበቀ ነው የሚገኘው። በርካታ ሰዎች ሞዴል ቀነኒ አዱኛ ፍትህ እንድታገኝ በማህበራዊ ሚዲያ ቀኑን እየቆጠሩ ጭምር ሲቀሰቅሱ ቆይተዋል። አባቷ ወጥተው የልጄን ደም መልሱልኝ ሲሉ ነበር። እናቷም እንደዚሁ ወጥተው ሲናገሩ እንደነበር ታውቃላችሁ። በተለይም እጃቸውን ወደ ድምጻዊ ላይ በመቀሰር ለሷ ሞት ተጠያቂ ነው ማለታቸውም የሚታወቅ ነው። ከሰዓታት በኋላ የሚደረገውን የፍርድ ቤት ውሎ ደግሞ ተጠባቂ የሚያደርገውን በማህበራዊ ሚዲያ እየተደረገ ያለው ቅስቀሳ ነው። በተለይ ባለፈው ቀጠሮ ፖሊስ አገኘሁት ያለው በደም የተለወሰ ምንጣፍ የምርመራ ውጤት በፍርድ ቤት ምን እንደሚባል የሚጠበቅ ነገር ነው የሚሆነው። ከዘጋቢዎቻችን የደረሰን መረጃ እንደሚያመለክተው በእጮኛው ቀነኒ አዱኛ ሞት የመጀመሪያውና ብቸኛው ተጠርጣሪ የሆነው አንዱዓለም ጎሳ ከሰዓታት በኋላ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ሲቀርብ ይህ ለሶስተኛው ጊዜ ይሆናል ብሏል። ፖሊስ በሁለት ቀጠሮች ላይ ተጨማሪ የምርመራ ጊዜ ይፈቀድልኝ ያለ ሲጠይቅ የነበረ ሲሆን የተጠርጣሪ ጠበቃ በበኩላቸው ደንበኛዬ ከእጮኛው ጋር አብሮ ከመኖር ውጪ ለሞቷ የሚያበቃ ማስረጃ ስላልተገኘበት በዋስ ይውጣ እያሉ ሲከራከሩ ቆይተዋል። ይህንንም በባለፈው ቀጠሮ ላይ እንደዛ ማለቱን መዘገባችን ይታወሳል። ይሁን እንጂ ፍርድ ቤቱ ለፖሊስ ተጨማሪ የምርመራ ቀን እየሰጠ እዚህ ላይ ደርሷል። ከሰዓታት በኋላ በችሎት ምን ይወሰናል የሚለው እየተጠበቀ ነው። ፖሊስ የምርመራ ጊዜን አጠናቂ ለክስ እንዲመሰረት ለአቃቢ ሕግ ልኬያለሁ ይላል ወይንስ ተጨማሪ የጊዜ ቀጠሮ ይጠይቃል? አሊያስ ፍርድ ቤቱ ስለ ድምጻዊው ምን የሚወስን ይመስላችኋል?